ሁላችሁም ዘምናምን እኔ ማንንም አላወራም። በይሳት ማንንም ሰው ማውራት አልፈልግም። እኔ ማንንም ነው ማውራት ማልፈልገው። አቦ ፕራንክ ምናምን ያሉ ሚት አድርጋቸዋል። ወደዛ ያልባክ እኔ እንደዚህ ያለ ቀልድ አልመጣሁኝም። እኔ ጥፋ ከዚህ ባክ፣ ጥፋ ከዚህ ባክ። ፕራንክ ያለ ጥፋ ከዚህ ውጣ ባክ፣ ከዚህ ውጣ ከዚህ ከተዋቸው ሚት አታርጋቸው። ተዋቸው ውጣ፣ በእናትህ ውጣ ከዚህ ሚት። እኔ ሚት ያልኩና ማባል ውጣ ከዚህ ባክ። እንዴ ተዋቸው ይጻፉ ሐሳባቸው። ውጣ ከዚህ በቃ ውጡ በቃ ነው ሀሳባቸውን እየገለጹ ነው። ተዋቸው፣ መጥፎ ነገር አልጻፉም። ትንሽ ነገር እንደዚህ ይኸው መጥቷል። ኤፊ መጥቷል። ተረጋጋ። ይኸው ኤፊ መጥቷል። እስኪ በቃ እንሰማለን ከሱ ምንድን ነው። እሺ መጀመሪያ ፎቶን ታጠፋለህ አታጠፋም? ፎቶን አጥፋ መጀመሪያ። ለምን ማጠፈው? አንተ ያልከው ነገር ጥሩ ነው። ለምን ማጠፈው? እኮ መጥቻለሁ፣ እናወራለን። ማውራ የምዘረግፈው ሚስጥር ትዘረግፋለህ፣ ግን አሁን አጥፋ፣ ፎቶን አጥፋ መጀመሪያ። ለምን ማጠፈው? እኔ ቁጭ ብዬ ፎቶን እንደዚህ አታረግም። እኔ ዶክተር ደውሎልኝ ነው የመጣሁት። ፎቶን አጥፋ፣ ከዛ ማውራት የምትፈልገውን ታረጋለህ። አላጠፋም። ምንም ማጠፋው ምንም ማጠፋበት ምክንያት የለም። ምንም ማጥፋበት ነው። ፎቶዬን አጥፋ መጀመሪያ። የምትናገረውን ትናገራለህ። እኔ ያለው ግን ገስት ላይ ነው ተቀምጬ ፎቶዬን እንደዚህ እንዳታረግ። ለምንድን ነው የማጠፋው? አላጠፋም። ለምንድን ነው የማጠፋው? ለምንድን ነው የማጠፋው? ካልሆነ ልውጣልህና ተሳደብ እንደፈለግ። መጣ አይደል እንዴ? ከመጣ ፎቶውን አንሳለት በቃ። ዋይ ለምንድን ነው የማጠፋው? አላጠፋም እኮ እሱን ስትፈልገው ነበር። መጣ ፎቶዬን አንሳ እንዳውራ ታሪክ አንሳ። እሱ ሲናገር ያልከበደው እሱ ሲናገር ሲያደርግ እንትን ያለው ፎቶ ሳይጠፋ ብሎ ለምንድን ነው ፎቶ እንትን ብለው? ሰምተሻል አንቺ እኮ መጥቻለሁ። እሺ እሱን ትናገራለህ። እኔ መጥቻለሁ። አሁን ገስት ላይ እኔ ካለው ፎቶዬን አውርድ። ለምንድን ነው የማወርደው? ለአንቺ ልኬልሽ የለ እንዴ? አንቺ ሰምተሽ የለ እንዴ? አንቺ በውስጥ እንዴት ነው ይሹ ታዲያ? አንቺ ራስ በውስጥ እንዴ? አሁን ደግሞ እዚህ ምን እሱ ስለመጣ ነው? ኤፍሬም ስለመጣ ነው? እኔ እኮ ምንም ፎቶውን ለጥፈህ እኮ ምንም የምታመጣው ነገር እኮ የለም። ማውራት የምትፈልግ ከሆነ እንደ አዋቂ ማውራት የምትፈልግ ከሆነ ፎቶዬን አጥፋ መጀመሪያ። አላጠፋም። አንተ ለምሳሌ አላጠፋም። ለምን ነው የማጠፋው? ምንም አላጠፋም። ለምን አንተ ፎቶ እንዲነሳ ትፈልጋለህ? ለምንድን ነው ፎቶ እንዲነሳ የምትፈልገው አንተ? ለምንድን ነው ፎቶ እንዲነሳ ይፈልግ? አንተ መጀመሪያ እንትን ማለት እኔ በኋላ የሚጸጽትህን ነገር ነው እያደረክ ያለው። አንተ ስትልክልኝ በዚህ ነገር መቼ ነው አይጸጸኝ? እንዴት ነው የሚጸጸኝ? ዋት ሪዝን ምን ነው የሚጸጸኝ? ፎቶ ስለተፈኩ ነው? አንተ የተናገርክ ያልከኝ ነገርስ? አንተ ያልከኝ ነገር ምንድን ነው ታዲያ? አንተ ያልከኝ ነገር እንዴ ፎቶ በቤት ታዘኛለህ እንዴ? በኔ ቤት መታዘኛለህ እንዴ? ለምን በኔ ቤት መተም ታዘኛለህ? እኔ ያዘዝኩ አይደለም። ማውራት አለው አይደለም። ማውራት የምትፈልግ ከሆነ ማውራት ትችላለህ፣ ግን ፎቶዬን እንደዚህ ለጥፋ አይደለም። በኔ ቤት መተህ ነው እንደምታዘኝ። በኔ ቤት መተህማ አታዘኝም። እኔ ነኝ የኔ ቤት እንደፈለኩ አድርጌ መምራት የምችለው። ስፈልግ አንተ ፎቶ መረጠች፣ ስፈልግ እንደፈለኩ ማድረግ ቻለሁ። ቤቴ ነው ያንተ ቤት አይደለም። በኔ ቤት መተህ እንደገና ታዘኛለህ እንዴ? የተናገርከው ነገር እንትን ብሎ ሳይበቃ እንዴ? አሁን ልትሰድበኝ ነው? ፎቶን ለጥፌ የገባኸው የምን ስድብ ነው? አንተ የተናገርከኝ ነገርስ መሲ አንቺ ስድብ ነው እኮ። አሁን እኮ የጻፍከው እኮ ስድብ እኮ ነው። ምን ዝምት ያለሽ መሲ አንቺ? አሁን ለምን ስድብ እኮ ነው የጻፍከው። አሁን ልዘረግፍ ነው ምናምን የምትለው ልዘረግፍ ነው ምናምን ስድብ እኮ ከስድብ እኮ አይተናነስም አለው። እኔ ማውራት የምትፈልገውን ነገር ማውራት ትችላለህ ከኔ ጋር፣ ግን ይሄን የለጠፍከውን አንሳ መጀመሪያ። ያ ዶክተር ሸዋል ነው የሚሄደው እና ዶክተር ሸዋል ተመለስ እንዴ! ለምን ኖ እንደዚህ ነገርማ የለም። እንደዚህ የሚባል ነገር የለም። ኖ እንደዚህ የሚባል ነገር ሳቡት ዶክተር ሸዋል ኖ። አረ ስቤዋለሁ። ቆይ ተረጋጋሽ እንዴ! ቤቴ መቶ እንትን አለ የጌታ ሰላምና ጸጋ ይብዛላችሁ የተወደዳችሁ ወንድምና እህቶቻችን። ምንም የተፈጠረ ነገር የለም። ቻሌንጅ ጀምረናል። የ3 ቀን ቻሌንጅ የዘማሪ ዳጊ ኮንሰርት የፊታችን እሁድ አለ በጊዮን ሆቴል ከሰዓት። ስለዚህ ቻሌንጅ አዘጋጅተናል። ፕሮፋይል የመቀየር ምንም የሚዘረገፍ ሚስጥር የለኝም። ከዘረገፈ የሚዘረግፈው ሚስጥር ፓስታ እንደምወድ ነው። ፓስታ ፍርፍር እንደምወድ በጣም
ብዙ ሰው አያውቅም፣ እሱ ያውቃል። እሱን ነው ሊነግራችሁ የነበረው። እኔ እነግራችኋለሁ በኋላ ላይ። አሁን ፕሮፋይል ወደ መቀየር እንሄዳለን። ቶሎ ቶሎ በሉና ፕሮፋይል ትቀይራላችሁ። የተወዳጁ ወንድማችን ዘማሪ ዳጊ ኮንሰርት ከፊታችን እንግዲህ እሑድ አለ በጊዮን ሆቴል ማለት ነው። ጌታ ኢየሱስ ይባርካችሁ። አሁን ይህን ቻሌንጅ ያልተቀላቀላችሁ በሙሉ ተቀላቀሉ። አሁን 500 ምናምናችሁም ቶሎ አሁን ዳይ ወደ ፕሮፋይል መቀየር ትሄዳላችሁ። ጌታ ኢየሱስ ይባረክ። ቲክቶኩ መጨናነቅ አለበት። ኦኬ አይዟችሁ ብዙ ተጨንቀናል ያላችሁ ሰዎች አይዟችሁ፣ ትንሽ ውሃ ጠጡና አሁን እጄ ነው የተንቀጠቀጠው። ለነገር ሲሆን እንዴት እንደሚሰበሰብ አየህ። ለጥል ሲሆን ሰው በአንዴ ገጠም ማለት አቤት። እሺ አይ ሰዎች እንደዚህ ከሆነ ነገ ወገኖች፣ ነገ አርብ ማታ ተሰብስበን ወሬ ብቻ ሳይሆን ወሬ ይበዛዋል። የዚህ ዘመን እንትን ማታ ተሰብስበን ለዳጊ እንጸልይለታለን። ምሽት ላይ በኢትዮጵያ ጠዋት እኔ ቤት ከፍታለሁ ለዳጊዬ። ሁላችንም በአንድነት ተሰብስበን እንጸልይለታለን። ጌታ ኢየሱስ ይባርካችሁ። እንኳን የሰላም ሆነ። ይሄ ወንደርፉል ዶክተር ሰምታችኋል። እንግዲህ ላይቭ ላይ እንጸልያለን። ሁለታችሁ መርሲዎች ፕሮፋይላችሁ ቀይሩ። አሁን ቀይሩ። ፕሮፋይል እንዴ ሜርሲም አልቀየረችም እንዴ? እሺ ተባረክ። ወዳቸዋለሁ ዶክዬ። ተባረክ። ጌታ ኢየሱስ ይባርክ ዶክተርዬ። ላክልኝ በዋትሳፕ ላይ ወንድምነት። ነገ በአሜሪካ ማታ በኢትዮጵያ ጠዋት ነው። እንጸልይለታለን። እሺ ከልባችን በእግዚአብሔር ፊት ፍሬያማ እንዲያደርግለት እንጸልይለታለን። ለዳግዬ ተባረኩልኝ። እሺ ተባረክ ዶክተርዬ። ጌታ ኢየሱስ ይባርክ። ተባረክ ወንድምነት። እሺ ይቅርታ በጣም አይ የደነገጡ ልጆች አሉ። ይቅርታ። እሺ ይቅርታ እኔና ወንድምነት አይ በቃ እስቲ እኛ ጋር ያልመጡትን ደግሞ ሰብሰብ እናደርጋቸው ምናምን ፍራንክ አድርገን ምናምን ብለን ነው። ይሄ ፍራንክ ነው እንጂ ፕራንክ አይደለም። ያው እንትን ካላችሁ የሚያስደነግጥ ከሆነ እንደዛ ነው፣ ፕራንክነቱ ይቀራል። እና ይቅርታ እንደዛ ለደነገጣችሁ ሰዎች ተባረኩ። ግን አሁን አልደነገጣችሁም አይደል? እሺ ቶሎ አሁን ፕሮፋይል እየቀየራችሁ ጌታ ኢየሱስ ይባርካችሁ። ፕሮፋይላችሁን ቀይሩና ቶሎ ብላችሁ ተቀላቀሉ ቻሌንጁ። እሺ የ3 ቀን ቻሌንጅ ብቻ ነው። 3 ቀን ብቻ ነው ያለችን ቻሌንጅ ለኮንሰርቱ። ስለዚህ እኔ እኮ ለምን ደጋግማችሁ እንደምትሸወዱ አላውቅም። ከዚህ በፊትም እኮ እንደዚህ እኮ ፕራንክ ተደርጋችኋል። እኔና ወንድምየው እንደዚህ እኮ አድርገናችሁ ነበረ ከዚህ በፊትም ማለት ነው። ረስታችሁት ነው ማለት ነው። እሺ ቶሎ አሁን ቶሎ ፕሮፋይል ቀይሩ። 2 መንገድ አማራጭ አላችሁ። አንደኛ የዳጊ የፌስቡክ ፕሮፋይል ላይ ዳጊ ጥላውን ብላችሁ ግቡና ከዛ ዳውንሎድ አድርጉ። ኦኬ ዳውንሎድ አድርጉና ፎቶውን ፕሮፋይል ቀይሩ። ሌላኛው ደግሞ እዚሁ ቲክቶክ ላይ እዚሁ ኮሜንት ሴክሽን ላይ አሁን ኮሜንት የሚጽፉ ፕሮፋይል የቀየሩ ሰዎችን እነሱም ፕሮፋይላቸውን ንኩ፣ ውስጥ ግቡና ዳውንሎድ አድርጉና ከዛ በኋላ ፕሮፋይላችሁን ቀይራችሁ ትመጣላችሁ። ጌታ ኢየሱስ ዘመናችሁን ይባርክ። መርጌታ በጣም ጨንቋቸው ነበረ እና አስገቡኝ ቶሎ እያሉ ነበር። ይቅርታ መርጌታ፣ እንግዲህ እርስዎንም ይቅርታ እንጠይቃለን። እንኳን ደህና መጡ። አሜን። እኔ እንዲሁ ራሴን መቆጣጠር አቃተኝ፣ አመመኝ በጣም በእውነት። እንደገና ዶክተርም ሲመጡ ዶክተርም ደውዬላቸው ነበረ እና ብዙ እንትን ስለነበረ ብዙ አጀንዳ ብዙ እቅድ ስለነበረኝ ደግሞ እንደዚህ ስል ባለቤትም ነበረችና አንቺ ጉድ ዛሬ ደግሞ ሌላ ጉድ መጣ ምናምን ብዬ አልኳት። ምንድን ነው ምናምን ስትለኝ ይኸው ኤፊን ይኸው እንትን ያደረገው ቤካ። ወይኔ ብዬ ደንግጬ ቤካ አስገባኝ እላለው። ማን እንደሚያስገባ ማንን ልጠይቅ ግራ ገብቶኝ ነበረ። አሁን ራሱ ማመን እስኪያቅተኝ ድረስ እና ጥሩ እኔ እንደዚህ አይነት ነገር አልለመደብኝም አላቅበትምም። እና በእውነት በማስታረቅም በማነጋገር ማምን ሰው ነኝ። በዚህ ነው ማምነው እኔ
በእውነት ነው የምላችሁ። ብቻል ሁሉም ክርስቲያን ነኝ የሚል ሁሉ አንድ እንዲሆን ፈልጋለሁ። አንድ እንዲሆን አንድ በቃ አንድ በጣም የተለየ የሆነ ግዙፍ የሆነ እንደዚህ አይነት ነገር እንዲፈጠር ነው የምፈልገውና ይህ ሲሆን ግን በጣም ደንግጬ ነበረ። ብቻ ግን እግዚአብሔር ይባርካችሁ። ጥሩ ነው። ጌታ ይባርክ እና ቤካ ኧረ በእውነት አስጨነቀኝ እኮ በጣም ቤካ አለ ያ ተባረኩ። አዎ የግድ ነው። ወንድማችን ዳግሻዬ የሚገርም የመዝሙር ድግስ አዘጋጅቷል። ያው እንደምታውቁት ወንድሞቻችን እህቶቻችን በዚህ ያላችሁ ከ3 ቀን በኋላ በጊዮርጊስ ከሰዓት ደማቅ የመዝሙር ፕሮግራም አለ ወይም የመዝሙር ድግስ አለ። ጌታን ከእርሱ ጋር በህብረት ሆነን እናመልካለን። ደግሞም ንጉሳችን ኢየሱስን በኢትዮጵያ እናነግሳለን። ሌላ የሚነግስ እሺ፣ እግዚአብሔር ይባርክ። ቤካዬ ሁላችሁ ግርማማ አይቸው ነበረ። በተለይ ከታች ኤርሚ እንዳይመጣ ነበርና ልደውልለት ነበረ እንዳትገባ እንደዚህ ባለ የሆነ ሰው ተለጥፎ በሚደረጉ ንግግሮች እንዳትገባ ብዬ እነግረዋለሁ ብዬ ልደውል እያሰብኩ ነበረ። እግዚአብሔር ይባርካችሁ። ግን እፍዬ በጣም አከብርሃለሁ። በጣም ነው የምወድህ በጣም እና እግዚአብሔር ይባርካችሁ። ተባረኩልኝ። ሰላምና ጸጋ ይብዛላችሁ። ፕሮፋይል ያልቀየራችሁ ሰዎች ከታች ያላችሁ ኮምፕሌን አታቀርቡ እንጂ እንዴ አይ በቃ ይቅርታ እኮአለን ፕራንክ ነው ይቅርታ ጠይቀናል አለን። አሁን ከዚህ በኋላ ካመረራችሁ ለምን እውነት አልሆነም አይነት ነገር ነው የሚሆነው እና እንዳታመሩ ከዚህ በኋላ ማለት ነው። እና አሁን ወደ ቁም ነገራችን እንሂድ። ቁም ነገር እየሰራን ያለ ነው። ፕሮፋይል እየቀየርን ነው። ቻሌንጅ ላይ ነው ያለነው። የ3 ቀን ቻሌንጅ። ፕሮፋይላችሁን ቀይሩ ሁላችሁ። ጌታ ኢየሱስ ይባርካችሁ። እሱን እያደረጋችሁ በጣም ብዙ ሰዎች ቀይራችኋል። በቃ ቲክቶኩ መጥለቅለቅ አለበት በዚህ ፕሮፋይል። ዋይ ለምን ለዳጊ ብዙ መዝሙር ኮንሰርቶች ተደርገዋል። ዋይ ለዳጊ ፕሮፋይል እንቀይራለን ዋሬቨር ምናምን ምትል ከሆነ ፋሚሊ ስለሆነ ነው። ዴይ ናይት እንግዲህ የእግዚአብሔርን እውነት የሚከላከል ሰው ነው። እንደ አብሮን ቲክቶክ ላይ ታውቃላችሁ፣ አብሯችሁ የሚያገለግል ሰው ነው። አብሯችሁ እንቅልፋቶ ሌሊቱን ሙሉ ከኛ ጋር የሚያገለግል ነው እዚህ ፕላትፎርም ላይ ሰው ዳስዋይ እኛ ደግሞ ፕሮፋይላችንን ቀይረን ፍቅራችንን በዚህ እንገልጣለን ማለት ነው። ልናደርግ የምንችለው ትንሹ ነገር ይሄ ነው ልናደርግ የምንችለው እና ሁላችሁም በዚህ ፍቅራችሁን ግለጡ። ፕሮፋይል እየቀየራችሁ ፍቅራችሁን ግለጡ። ተባረኩ። ጌታ ኢየሱስ ይባርካችሁ። እና ሁሉ ሰው የሚችል ሰው ሁሉ ፕሮፋይል ማይቀየር ሰው እንዳይኖር። ለ3 ቀን ነች፣ በጣም ትንሽ ነው እና ለ3 ቀን ሁላችሁም ፕሮፋይላችሁን ቀይሩ። ጌታ ኢየሱስ ይባርካችሁ። ይኸው ተንደርድሮ የመጣ የነበረ 600 ሰው የታለ አያችሁ? አሁን ግማሽ ሰው ቀረ። እንደዛ ሲባል መጣ። አሁን ጠብ የሚፈል እና እንዳለ በአንድ ጊዜ እንትናል። ትንሽ ብንቀጥል ደግሞ ሌላ ጉድ ይመጣ ነበር ማለት ነው። እና ለጥሩ ነገር ደግሞ እንደዚህ እንሰብሰብ እስቲ። ለጥሩ ነገርም ሲሆን ስላይድ አድርጋችሁ አትውጡ። በቃ የሚጠቅም ነገር፣ ጠቃሚ ነገር፣ የፍቅር ነገር፣ የሰላም ነገር፣ የህብረት እንደዛ አይነት ነገር ሲሆንም እንደዛ ቶለሬት ማድረግ እሱንም መልመድ አለብን። ተባረኩ። ጌታ ኢየሱስ ይባርካችሁ። እና እኔ ቤት ያልነበራችሁ ሰዎች ናችሁ የተሸወዳችሁት። እኔ ቤት አብረን ነበርን ከወንድምነት ጋር፣ ለዛ ነው እንትን ያላችሁት። እሺ ደግሞ ከዚህ በፊትም እኮ እንትን ብለናል ቅድም እንዳልኩትና እርስታችሁት ነው እናንተ። ስለዚህ ፕሮፋይል ቀይሩ። አሁን ተባረኩ። ጌታ ኢየሱስ ይባርካችሁ። ሁላችሁም ፕሮፋይላችሁን ቀይሩና ይህን ቻሌንጅ ተቀላቀሉ። ፕሮፋይል ያልቀይራችሁ ሁሉ ቀይሩ። ለ3 ቀን ፕሊስ እንደዛ አድርጉ። ፕሮፋይላችሁን ቀይሩና ማስታወቂያዎችን ምናምን እየሄዳችሁ በኋላ ላይ አንድ ቻሌንጅ እንሰጣችኋለን። አንድ ቻሌንጅ ማለት ነው። እሱን መሀል ላይ እንነግራችኋለን ቻሌንጁን። ግን ፕሊስ ያልቀየራችሁ ሰዎች በሙሉ ፕሮፋይል ቀይሩ። እሺ ፕሮፋይል ቀይሩ። ዳጊሻ እንደምታውቁት ነው። አሁን ስለ ዳጊ እኛ ምንም ነገር የምንናገረው ነገር የለም። እንኳን ለእናንተ ለማያምኑ ሰዎች እንኳን ኢትዮጵያ አበሻ ከሆኑና አማርኛ የሚሰሙ ከሆነ ለነሱ እንኳን ስለ ዳጊ የሚነገር ነገር የለም። እንዲህ ነው ዝማሬው እንደዚህ ነው እንደዛ ነው የሚል ነገር የለም። ከቸርች አልፎ እንደ ኢትዮጵያ
በዝማሬ ተጽዕኖ ያመጣ ሰው ነው ታውቃላችሁ በጣም እና በተለይ 90s 90 ላይ የዘፈኑ ዓለም እንኳን በጣም አደገኛ ጉልበት የነበረው ጊዜ ነበረ። ጥርስ ያወጣበት ጊዜ ነበረ የዘፈኑ ዓለም እና ብዙ ሰዎች በዛ የተሳቡበት ጊዜ የተሸነፉበት ጊዜ ነበረ። ግን ቤተክርስቲያን በዛ ተግዳሮት ውስጥ እንግዲህ ምንድነው የሆነ እንትን ነበር አይደል ለእስራኤልና የሆነ ጦርነት ላስት ታይም የነበረ ጊዜ እስራኤል ላይ የሚወረወር የሆኑ ሚሳኤሎች ምናምንን በትክክል ስሙ ሚሳኤሎች ላልለው እችላለሁ፣ ግን እሱን ማክሸፊያ ነበሯት እስራኤል ተተኩስና ታከሽፋቸው። ልክ እንደዛ ማለት ነው ቤተክርስቲያን እንደዛ በ90s ላይ ከተኮሳቻቸው በጣም በቃ የቤተክርስቲያን ባለውለታ ከሆኑ ሰዎች መካከል አንዱ ናቸው። ከዛ ከውጭ የሚመጣውን ተግዳሮት ለመምታት እና ያ ምድሪቷን እንግዲህ በምስጋና እንድትሸፈን የሆነው በጣም በርካታ ሰዎች ወደ ጌታ የመጡበት ጊዜ ነው። 90ዎቹ ላይ ታውቃላችሁ እና አቅሟን በጣም የቤተክርስቲያን ደግሞ በዝማሬው ላይ በተለይ ደግሞ በጣም አቅም ኖሯት እንድትወጣ ካደረጉ ውስጥ አንደኛና ዋነኛው ነው ዳጊሻ እና ሰው ፍቅራችንን ነው የምንገልጠው። እሑድ ፕሮግራም አለው ጊዮን ሆቴል። ስለዚህ ሁላችሁም እዛ እንዳትቀሩ የምትችሉ ሰዎች በሙሉ እዛ ሂዱ። እዚህ ቲክቶክ ላይ ደግሞ ፕሮፋይል ያልቀየራችሁ በሙሉ ፕሮፋይል ቀይሩ፣ ፕሮፋይል አድርጉና ፍቅራችሁን በዚህ ግለጡ፣ ተባረኩ። እንደሱ ፕሮፋይል የቀየራችሁ ሰዎች ደግሞ 1 ደቂቃ ይሄንን ላስቸግራችሁ፣ 1 ደቂቃ ብቻ ይሄን አስቸግራችኋለሁ። ፕሮፋይል የቀየራችሁ ሰዎች 1 ደቂቃ ብቻ ይሄን አስቸግራችኋለሁ። 1 ደቂቃ ይሄን ቻሌንጅ። አሁን ቲክቶክ ላይ ትገቡና ዳጊ ጥላውን የሚለው ቲክቶክ አካውንት ላይ ትገቡና 3 ቀን ቀረው የሚል ማስታወቂያ አለ። አሁን ከ9 ሰዓት ምናምን በፊት የተለቀቀ 3 ቀን ቀረው የሚል የዳጊ ቲክቶክ ላይ አሁን ሁላችሁም ሂዱና እዛ ላይ ኮሜንት ላይ ፕሮፋይል የቀየራችሁ በሙሉ ሂዱና እዛ ላይ ይገባዋል ብላችሁ ኮሜንት ይገባዋል የሚል ኮሜንት ጻፉና እሱን ማስታወቂያ ሪፖስት አድርጉትና ተመልሳችሁ ነው። አሁን ይሄ የ1 ደቂቃ ስራ ነው። ሂዱና ዳጊ ጥላውን በሉና ቲክቶክ ላይ ግቡና ፕሮፋይሉ ላይ የለጠፈው አለ ዛሬ 3 ቀን ቀረው የሚል አለ። ኦኬ 3 ቀን ቀረው የሚለው ውስጥ ግቡና ይገባዋል የሚል ኮሜንት